ወታደሮቹ ሊይዙት ሲቀርቡ ደቀ መዛሙርቱ ጌታ ሆይ በሰይፍ እንምታቸውን ብለው ጠየቁ። ፈጣኑ ጴጥሮስ ግን መልስ ሳይጠብቅ የሊቀ ካህናቱን ባሪያ ጆሮውን ቆረጠው። ሊቃውንት እንደሚሉት ጴጥሮስ አንገቱን መትቶ ሊጥለው የሰደደ ቢሆንም ልምድ ስለሌለው ጆሮውን አገኘው። እዚህ ላይ ጴጥሮስ ሁለት ሰይፍ ይዞ ከጭፍራ ተዋጊ ጋር ውጊያ ማስነሳቱ በራሱ ለጌታ ያለው ፍቅር ነገሩን እንዳያስብበት እንዳደረገው ያሳያል። ሕማማት ስብሐት ለከ አምላኪ ጸሐፊ ዲያቆን ሄኖክ ኃይሌ። ወይትድገኒ ዘልፈ እስመ አንተ ትቤ አንባቢ ዲያቆን ፍቅረ ሚካኤል ዘየደ። ትፈጽም ሕገ ዘተጽሕፈ ስብሐት ለከ። ምዕራፍ 2 ሊቀ ካህናት ክርስቶስ በካህናት አለቆች ግቢ። ኩለየ ኦ ዘትቤ ኤሎሄ። በጸሐፊው ሙሉ ፍቃድ በተከታታይ በልቦና ቲዩብ የሚደመጥ ክፍል 1። ሊቀ ካህናት ክርስቶስ በካህናት አለቆች ግቢ። እነዚህ ይሂዱ ተዋቸው። ይሁዳ ጦሩን እየመራ የመጣበት ሰዓት ጌታችን መንፈስ ግን ተዘጋጅታለች ብሎ የተናገረበት ሰዓት ነበር። የመከራው ሰዓት መድረሱን አውቆ በብርቱ ልቅሶና ሐዘን የጸለየበት፣ ደቀ መዛሙርቱንም ከእንቅልፋቸው ነክተው እንዲጸልዩ የቀሰቀሰበት ሰዓት ነበር። ትጉና ጸልዩ እያላቸው እንቅልፍ አልጠግብ ያሉት ደቀ መዛሙርቱን 2 ጊዜ የቀሰቀሳቸው ጌታም መልሰው ሲተኙ የይሁዳንና የወታደሮቹን መምጫ መድረስ አይቶ ከእንግዲህ ስተኙ ያላቸው ቢተኙም የማያስተኙ ጠላቶች ስለመጡባቸው ነበር። ይሁዳ ሊያስይዘው ምቹ ጊዜ ሲጠብቅ ለ2 ቀናት ቢቆይም ጌታችንን ጊዜው እስከሚደርስና ከሞቱ በፊት የሚያደርገውን ሥራ ሁሉ ሳይፈጽም ማንም አልያዘውም። ደቀ መዛሙርቱ ፋሲካን ወዴት እንድናሰናዳልህ ትወዳለህ ብለው በጠየቁት ጊዜ ወደ ከተማ ሂዱ፣ ማድጋ ውሃ የተሸከመ ሰውም ይገናኛችኋል፣ እርሱም በደርብ ላይ ያለውን የተሰናዳና የተነጠፈ ታላቅ አዳራሽ ያሳያችኋል ብሏቸው ነበር። በንግግሩ የሰውየውንና ፋሲካ የሚደረግበትን ቦታ ስም የሸሸገው በዚያ ጆሮውን አቁሞ የሚሰማው ይሁዳ ስፍራውን ካወቀ ወደ አይሁድ ሄዶ ስለሚናገርና ወታደሮችን ይዞ ስለሚመጣ ነበር። ይህ ሆኖ ቢሆን ኖሮ ጌታችን ታላቁን ምስጢረ ቁርባን ሳይመሰርትም በተያዘ ነበር። አሁን ግን ሰዓቱ ቀርቧልና ጌታችን ሊያዝ ፈቀደ። ይሁዳ ቀርቦ ከሳመው በኋላ ጌታችን ወታደሮቹ ወደ እርሱ ሳይመጡ በፊት ወደ እነርሱ ቀረበ። ጠላቶቹን ይወዳልና እርሱን ፍለጋ ሳይደክሙና እንቅፋት ሳይነካቸው ወደ እነርሱ ቀረበላቸው። እናንግሰው ብለው ወደ እርሱ ሲመጡ ወደ ተራራ የሸሸው ጌታ እንስቀለው ብለው ወደ እርሱ ሲመጡ ግን ሊሸሽ አልሞከረም። እንደ ነቢዩ ኤልሳዕ ሊይዙት የመጡትን ወታደሮች ዓይናቸውን አሳውሮ መንገዱ በዚህ አይደለም፣ ከተማይቱም ይህች አይደለችም፣ የምትሹትን ሰው አሳያችሁ ዘንድ ተከተሉኝ ብሎ ወደ ሌላ መንገድ ሊመራቸው የሚቻለው ቢሆንም እርሱ ግን ወደ እነርሱ ቀረበ። ከፊታቸው ቆሞ ማንን ትፈልጋላችሁ ብሎ ጠየቃቸው። ወታደሮቹ ምንም እንኳን በይሁዳ ምልክት ሰጪነት ማንነቱን የተረዱ ቢሆንም ጥያቄው ስላደናገራቸው የናዝሬቱ ኢየሱስን ብለው መለሱለት። እኔ ነኝ ባላቸው ጊዜ ወደ ኋላ አፈግፍገው በምድር ወደቁ። ጥያቄ ጠይቆ መልስ ሲሰጠው ወደ ኋላ መውደቅ
እንዴት ያለ ነገር ነው! የጠበቁትን መልስ ሰምተው እንዴት ሊወድቁ ይችላሉ? ነባቤ መለኮት ወንጌላዊ ዮሐንስ ከሌሎች ወንድሞቹ በተለየ ሁኔታ ይህንን ክስተት የጻፈልን ለምን ይሆን? እርግጥ ነው ማንም ሰው እገሌ ነህን ብለን ለምንጠይቀው ጥያቄ እኔ ነኝ የሚል መልስ ሲሰጠን ወደ ኋላ ሊጥለን አይችልም። ለእነዚህ ወታደሮች ግን እኔ ነኝ ብሎ የመለሰላቸው በሲና ተራራ ሙሴ ስምህ ማን ነው ብሎ በጠየቀው ጊዜ እኔ ነኝ ብሎ የተናገረው ልዑል እግዚአብሔር ነው። በምድር ላይ በምንም ቋንቋ ስሙ በምላት ሊገለጥ የማይቻለው ነቢዩ ዳዊት አንተ ግን አንተ ነህ ብሎ የዘመረለት ራሱን እኔ ነኝ ብሎ ከመግለጥ በቀር በምንም ስም ሊወሰን የማይቻለው እግዚአብሔር ራሱ ነው። ስለዚህም እኔ ነኝ ብሎ በአምላካዊ ቃሉ ሲናገር እንደ ሙሴ እንደ ዮሐንስ ያሉት ቅዱሳን በግንባራቸው ለስግደት ይደፋሉ። ማንነቱን ያልተረዱት ወታደሮችና መሰሎቻቸው ደግሞ እኔ ነኝ ሲላቸው ወደ ኋላቸው ይደፋሉ። ስለዚህ እግዚአብሔር ተነሣ፣ ጠላቶቼም ተበተኑ፣ የሚጠሉትም ከፊቱ ሸሹ ይላል። መዝሙረ ዳዊት ምዕራፍ 68 ከቁጥር 1። እንደ ኤሊ ያሉት ስለ እርሱ ሥራ ሲሰሙ የኋሊት ወድቀው ሲሞቱ፣ እንደ ሕዝቅኤል ያሉት ደግሞ በአምልኮ በግንባሬ ተደፋሁ ይላሉ። ቅዱስ ጎርጎርዮስ ዘኑሲስ በአጭር ቃል ሲያስቀምጠው ጻድቃን ወደ ፊታቸው ሲወድቁ ኀጣን ወደ ኋላ ይወድቃሉና ይላል። በእውነትም በአዲስ ኪዳን መጻሕፍት እንደተረዳነው በስሙ የሚያምኑ ሐዋርያት አትፍሩ እኔ ነኝ ሲላቸው ልባቸው ይረጋጋል። የማያምኑ ሰዎች ግን እኔ ነኝ ሲላቸው ይወድቃሉ። አጋንንትም በፍርሃት ይጮኻሉ። አበነ ሰላመከ መምህረትትና ክርስቶስ ወልደ አምላክ ወሰብ ጅዝየፍና ሰርክ በአውደ መብልዕ ዘረፈከ ምስለ አርዳእ ስብሐት ለከ። በነቢዩ ዳዊት ክፋትን በአንተ ላይ ዘርግተዋልና የማይቻላቸውንም ምክር አሰቡ፣ ወደ ኋላቸው ትመልሳቸዋለህ ተብሎ እንደ ተነገረም ወደ ጌታ ለመያዝ የመጡት ወታደሮች እኔ ነኝ ሲላቸው ወደ ኋላ ወደቁ። ጌታችን በአምላክነቱ ኃይል እንዲወድቁ ያደረገው ሊጎዳቸው ሳይሆን ለእነርሱም ለእኛም የሚሆን መልእክትን ሊተውልን ስለፈለገ ነበር። ይህ መልእክት ጊዜው ስለደረሰ ያዙት እንጂ በሰራዊት ብዛት የተያዘ እንዳልሆነ እንዲረዱ ነው። ነፍሴን እኔ በፈቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም በማለት እንደተናገረው ጌታችን የተያዘው የሚይዙት ሰዎች ኃይለኞች ስለሆኑ ሳይሆን ኃያሉ በፈቃዱ ድካምን መርጦ ነው። ስለዚህ የኋሊት እንዲወድቁ በማድረግ መለኮታዊ ኃይሉን ዳግመኛ እንዲነሱ በማድረግ ደግሞ የምሕረቱን መጠን አሳያቸው። የሚያስተውሉ ከሆኑ ለወታደሮቹ የተሰጠ የመጨረሻው ስብከት ይሄ ነበር። ቅዱስ አውግስጢኖስ በወደቁ ጊዜ መለኮታዊ ኃይሉን ስለማስረዳቱ ሲናገር እንዲህ ይላል። እንዲፈረድበት ራሱን አሳልፎ በሰጠበት ቀን እንዲህ ካደረገ ሊፈርድ ሲመጣ ምን ያደርግ ይሆን? ሊሞት በመጣበት ጊዜ ይህን ኃይል ካሳየ ለዘላለም ሊገዛ በሚመጣ ጊዜ እንዴት ኃይልን ያሳይ ይሆን? ቅዱስ ዮሐንስ አፈወርቅም ስለዚህ ሲገልጽ ጌታችን በመስቀል ላይ መከራ ተቀብሎ ስለ ሁላችን የሞተው በፈቃዱ እንጂ በግድ ተይዞ ሞት ስለተፈረደበት አለመሆኑን ያብራራል። ቅዱስ ጳውሎስ ስለ ሰው ሁሉ ሞትን ይቀምስ ዘንድ ያለውም ይህንን ያስረዳል። ክርስቶስ ሞትን ቀመሰ ተብሎ የሚነገረው ራሱ ጌታችን ሞትን እንደ ጽዋ አድርጎ ስለተናገረ ነው። ሆኖም በጽዋ ቢመሰልም ሞትን ጠጣ በማለት ፈንታ
ቀመሰ የሚለው ቃል በመጽሐፍ ተጽፏል። ይህም ቀመሰ የሚል አገላለጽ የሚቀምስ ሰው የሚፈልገውን ያህል ብቻ ስቦ እንደሚቀምስ፣ ጌታችንም ሞቱን በፈቃዱ የተቀበለው እንጂ በግድ የተጋተው አለመሆኑን የሚያሳይ ነው። ከዚህም በተጨማሪ ጌታችን ሞትን ቀምሶ ከእርሱ በኋላ በስሙ ለሚሞቱ ሰማዕታት ይህች ጽዋ ከኔ ትለፍ ብሎ ማስተላለፉን የሚያሳይ ድንቅ አገላለጽ ነው። ጌታችን ሞቱን ፈቅዶ የተቀበለው ለእኛ ብሎ ነው እንጂ ክብር ይግባውና ወንጀል ኖሮበት ሊቀጣ አይደለም፣ ወይም ደግሞ በመሞቱ ክብር የሚያገኝበት ሆኖ አይደለም። ሊቃውንት ተሰቅለ በእንቲአነ ስለኛ ተሰቀለ የሚለውን ሲተረጉሙ እንደ ወንበዴዎች ስቶ እንደ ሰማዕታት ሽቶ አይደለም፣ ለኛ ብሎ ተሰቀለ ይላሉ። በወታደሮቹ መውደቅ ይህንን ካስተማረ በኋላ ወታደሮቹ ከወደቁበት ሲነሱ ለሁለተኛ ጊዜ ማንን ትፈልጋላችሁ ብሎ ጠየቃቸው። እነርሱም የናዝሬቱን ኢየሱስን ብለው መለሱ። ደግሞ እኔ ነኝ ሲላቸው ግን በመጀመሪያው ኃይሉንና በፈቃዱ መያዙን ገልጧልና ወደ ኋላ አልወደቁም። ደግመው ቢወድቁ ኖሮ ምናልባትም ከዚያ በኋላ ቢጠይቃቸውም ላይመልሱና የመጡበትን ትተው ሊሄዱ በቻሉም ነበር። ጌታችን ከመያዙ በፊት ለወታደሮቹ አንድ ነገር አሳሰባቸው። የሚይዙት ኃይል ስለሌለው ሳይሆን ፈቅዶ መሆኑን ካስረዳ በኋላ ልትይዙኝ ከሆነ እንግዲህ እኔን ትፈልጉ እንደሆናችሁ እነዚህ ሂዱ፣ ተዋቸው አለ። ወደ መከራ እየሄደ ስለ ተማሪዎቹ የሚያስብ መምህር፣ ወደ መታረድ እየሄደ ስለ በጎቹ የሚጨነቅ መልካም እረኛ ክርስቶስ እኔን ያዙኝና እነዚህ ሂዱ፣ ተዋቸው ብሎ ነፍሱን ስለ በጎቹ አሳልፎ ሰጠ። የደቀ መዛሙርቱን አቅማቸውን ያውቃልና ከሚቻላቸው በላይ ተፈትነው እንዳይጠፉ ባልጸና እምነታቸው በመከራ እንዳይወድቁ ያስባልና በአንዲት ገረድ ፊት የሚክዱት ሐዋርያት በወታደር ፊት እንዲጋፈጡ አላሰናበታቸውም። ይሂዱ፣ ተዋቸው አለ። ሊቃውንት እንዳስተዋሉት ጌታችን እነዚህን አለ እንጂ ደቀ መዛሙርቴን ተዋቸው ይሂዱ አላለም። ደቀ መዛሙርቱ መሆናቸውን ቢገልጽ በንግግሩ አደጋ ላይ እንዳይጥላቸው ሳሳላቸው። በሊቀ ካህናቱ ፊትም ቀርቦ ሲመረመር በምርመራ ሂደት የተባባሪዎችን ስም አውጣ መባል የተለመደ ነውና ስለ ደቀ መዛሙርቱ ተጠይቆ ነበር። ጌታችን ግርፋትና በጥፊ መመታቱን በትዕግሥት ተቀበለ እንጂ የበጎቹን ስም ለተኩላ አልተናገረም። አስቀድሞ ሲጸልይ ከእነርሱ ጋር ባለም ሳለሁ የሰጠኸኝን በስምህ እኔ ጠብቃቸው ነበር፣ ጠበቅኳቸውም። መጽሐፉም እንዲፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም ብሎ እንደተናገረው አስቦ ሸምቆ በፈቃዱ ከካደው ከይሁዳ በቀር በማይችሉት መከራ ተፈትነው ይወድቁ ዘንድ ደቀ መዛሙርቱን አልተዋቸውም። እነዚህን ይሂዱ፣ ተዋቸው የሚለው ቃል ምንኛ ድንቅ ነው! ጌታችን እሱ ታስሮ ነፃ ያወጣው ደቀ መዛሙርቱን ብቻ ሳይሆን ሁላችንንም ነው። ታስሮ ያስፈታን፣ በነፃነት እንድንሄድ ያደረገን ሁላችንንም ነው። ቅዱስ ስምዖን አምዳዊ አንተም መልሰህ እነዚህን ተዋቸው ይሂዱ፣ እኔን ያዙኝ ብለህ ስለ ደቀ መዛሙርቱና ስለሚያምኑብህ ሕዝብህ ሁሉ ነፍስህን ለሞት ሰጠህ። ወአንተሂ ትቤሎሙ እድግዎሙ ለሉ ይሁሩ ወአሃዙኒ ሊተ ወመጠውከ ነፍስከ ለሞት እየንተ አርዳኢከ ወእየንተ ኩሎሙ ምእመናኒከ ሲል አብራርቶታል። ኖላዊ ነየር ወአቃቢነ ጽንወ እንተ ተሰቀልከ እልልተ ምስዋዕ ኢየሱስ ቤዛ ባግዕ ስብሐት ለከ
ግብረ ሕማማት ዘዓርብ ሌሊት ክፍል 2። ከዚህ በኋላ ወታደሮቹ ጌታችንን ያዙት። የ14ቱ ሕማማተ መስቀል አንዱ ሆኖ የሚቆጠረው የጌታ መያዝ ወይም ተይዞት በመንፈሳዊ መነጽር ሲታይ እጅግ ጥልቅ ነው። ዓለምን በእጆቹ መዳፍ የያዘው አምላክ እንደ ሌባ በወታደሮች መያዙ እጅግ ለመስማት የሚከብድ ነው። ቅዳሴያችን እንዲህ ይላል። ሁሉን የያዘውን ያዙት፣ ሁሉን የሚገዛውን አሰሩት፣ በቁጣ ጎተቱት፣ በፍቅር ተከተላቸው። እንደ በግ ለመታረድ ተነዳ፣ በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ተብሎ በነቢዩ ኢሳይያስ የተነገረለት የዓለምን ኀጢአት የሚያስወግደው የእግዚአብሔር በግ ታስሮ ሲጎተት አንዳችም ተቃውሞ አላሳየም። እኛን ከኀጢአት ማሰሪያ ሊፈታ በፈቃዱ ታሰረ። ድውይ የሚፈውስበትን ጎባጣ የሚያቀናበትን እጁን አሰሩት። ለዚህ ለማይነገር ምስጢር አንክሮ ይገባል። ፈራጅ እርሱን ፈረዱበት። ከኀጢአት ማሰሪያ የሚፈታ እርሱን አሰሩት። ዓለምን የያዘ እርሱን ያዙት ይላል ቅዱስ እለእስክንድሮስ። የአዲስ ኪዳን ሊቀ ካህናት ክርስቶስ በወታደሮች ሰንሰለት ተይዞ ወደ ኦሪት ሊቃነ ካህናት ግቢ በጨለማ ተወሰደ። የዮና ልጅ ስምዖን ጴጥሮስ ለጥያቄም ለመልስም ለእምነትም ለመሳትም የሚቀድመው የሌለ ደቀ መዝሙር ነበር። ለጌታ ያለውን ፍቅር የሚገልጠው በስሜታዊነትም ጭምር ስለነበር የጴጥሮስን ታሪክ የሚያውቅ ሁሉ በርኅራኄ ፈገግታ ያስታውሰዋል። በእውነት እንደ ጴጥሮስ ያለ የዋህ ሰው ማን አለ? በእግዚአብሔር መንፈስ ተቃኝቶ አንተ የሕያው እግዚአብሔር ልጅ ነህ ብሎ ስለ ክርስቶስ መስክሮ አንተ ዓለት ነህ ተብሎ በተመሰገነበት ቅጽበት ወዲያው የሰይጣን አንደበት ሆኖ ሂድ አንተ ሰይጣን ተብሎ የተገሰጸ ከየዋሁ ጴጥሮስ በቀር ማን አለ? ጌታ ሆይ የእኔን እግር ለዘላለም አታጥብም ብሎ በማለና በተገዘተበት ቅጽበት ጌታ ሆይ መላ ሰውነቴን እጠበኝ ብሎ የለመነ ከምስኪኑ ጴጥሮስ ሌላ ማን አለ? ከጌታው ጋር በባሕር ላይ ለመሄድ በእምነት ለምኖ በባሕር ላይ የተራመደ በዚያችው ቅጽበት ደግሞ ሊሰጥም ጀምሮ ጌታ ሆይ አድነኝ ብሎ የጮኸ ከጴጥሮስ ሌላ ማን አለ? በችኮላና በጉጉት ለሚያነሳቸው ጥያቄዎቹ በእግዚአብሔር ወልድ በኢየሱስ ክርስቶስ ከመገሰጽ አልፎ እግዚአብሔር አብም ከደመና ሆኖ ስለ ጥያቄው የገሰጸው ሰው ከጴጥሮስ በቀር ማን አለ? ቅዱስ ጴጥሮስ ለጌታ ከነበረው ጽኑ ፍቅርና የክርስቶስ ሞት ለሰው ልጅ መዳን ያለውን ጥቅም በሚገባ ካለመረዳቱ የተነሳ ጌታችን እንደሚሞት በተናገረበት ስፍራ ሁሉ ዋነኛ ተከላካይ ሆኖ እናገኘዋለን። ጌታችን እንደሚሰቀል በተናገረ ጊዜም አይሆንብህ ጌታ ሆይ ይህ ከቶ አይደርስብህም ብሎ ሊገስጸው ጀመረ ይላል። በሳምንቱም በታቦር ተራራ ላይ ለመኖር በዚህ መሆን ለእኛ መልካም ነው ብሎ ሐሳብ ያቀረበው በዚህ ተራራ ከኖርን የጌታ መሞት ይቀራል ከሚል የዋህነት የተሞላ ምኞት ነበር። የጴጥሮስ የዋህ ምኞት እውን ቢሆን ኖሮ ግን ተጎጂዎቹ ሁላችንም ነበርን። አባ ጊዮርጊስ ለጴጥሮስ እንዲህ ይለዋል። ጴጥሮስ ሆይ በዚህ መኖር ለእኛ መልካም ነው አልክን? ለአንተስ በፊቱ ብርሃን እየተደሰትክ በዚያ ብትኖር ይሻልህ ነበር። እናንተ በዚያ ኖራችሁ ፊቱን እያያችሁ ቢሆን ኖሮ ግን እኛ ባልዳንን ነበር። ምክንያቱም ከዚያ ተራራው ወርዶ ልታዩት የወደዳችሁትን ፊቱን በጥፊ ካልተመታ በስተቀር ልንድን አንችልም። መጽሐፈ ምስጢር ምዕራፍ 30 ከቁጥር 36። ቅዱስ ጴጥሮስ ጌታችን እንዳይሞት የነበረው ቁርጠኝነት ጌታችን እስከ ተያዘባት ሐሙስ ምሽት ድረስ የቀጠለ ነበር። ለጌታ ካለው ጽኑ ፍቅር የተነሳም ጌታችንን ሊይዙ ከመጡት ወታደሮች ጋር ለመዋጋት ሰይፍ ይዞም ነበር። እርግጥ ነው ጌታችን ሰይፍን ያዙ ብሎ ነግሯቸው ነበር። 2 ሰይፍ እንዳላቸው ሲነግሩትም
ይበቃል ብሏቸው ነበር። ጌታችን ይበቃል ያለው ግን ሰይፉን ሳይሆን ንግግራቸውን ነበር። ለውጊያ ሰይፍ ሁለት ሊበቃ አይችልም። ጌታም ጎኑን በጦር ሊወጋ እንጂ ሰዎችን ሊያዋጋ ሰው የሆነ አምላክ አይደለም። ሊቃውንት እንዳብራሩት ያዙ የተባሉት ሰይፍ ደግሞ ነፍስና መንፈስን ጅማትና ቅልጥምን እስኪለይ ድረስ የሚወጋውን የመንፈስ ሰይፍ ሲሆን እርሱም 3 ዓመት ያስተማራቸውን የመከራ ቀን ስንቅ የሚሆን የእግዚአብሔር ቃልን ነበር። ጴጥሮስና ጓደኞቹ ግን ቅዱስ ኤፍሬም እንዳለው ቃሉ ሰይፍ የሆነውን አምላክ ለማስጣል ሰይፍ ያዙ። ወታደሮቹ ሊይዙት ሲቀርቡ ደቀ መዛሙርቱ ጌታ ሆይ በሰይፍ እንምታቸውን ብለው ጠየቁ። ፈጣኑ ጴጥሮስ ግን መልስ ሳይጠብቅ የሊቀ ካህናቱን ባሪያ ጆሮውን ቆረጠው። ቶብሲ እንተ አፍቀረ እበደ እማየሶ ሶበኢተ ወልደ ያግብከ ጊዜ ፈቀደ ስብሐት ለከ በዛቲ ሰዓት ባይዳወ ክልኤ ጻድቃን እንተ ተገነስከ አምሳለ። ሊቃውንት እንደሚሉት ጴጥሮስ አንገቱን መትቶ ሊጥለው የሰደደ ቢሆንም ልምድ ስለሌለው ጆሮውን አገኘው። እዚህ ላይ ጴጥሮስ 2 ሰይፍ ይዞ ከጭፍራ ተዋጊ ጋር ውጊያ ማስነሳቱ በራሱ ለጌታ ያለው ፍቅር ነገሩን እንዳያስብበት እንዳደረገው ያሳያል። ዓሣ ከማጥመድ ውጪ በጦር ሜዳ ውሎ የማያውቅ ቢሆንም ለጌታ ያለው ፍቅር ሰውን መግደል ሙዝ እንደ መላጥ ከሚቀላቸው ወታደሮች ጋር ውጊያ እንዲያስነሳ አደረገው። በ58 ዓመቱ ከዚህ በፊት ተጠቅሞባት የማያውቃትን ሰይፍ ይዞ ከወጣቶቹ ስልጡን ወታደሮች ጋር ለነፍሱ ሳይሳሳ ለመዋጋት መነሳቱ የፍቅር እንጂ ምን ሊባል ይችላል? ጴጥሮስ ያደረገው ነገር ብዙ መዘዝ የሚያስከትል ነበር። ተሳክቶለት አንገቱን አግኝቶ ቢገድለው ኖሮ የክርስቶስ ተሰቅሎ መሞት ደም ለመመለስ የተደረገ ትክክለኛ ፍርድ ወይም ርት ተደርጎ ይታይ ነበር። ጆሮም መቅረጡ በራሱ በሮም መንግሥት ለመቅደስ ጠባቂነት የተመደበን ወታደር በመምታቱና ሊታሰር የተፈለገውን ተከሳሽ ለማስለቀቅ መሞከሩ ዕድሜ ልክ የማይወጣው ጣጣ ውስጥ የሚከተው ነበር። ጌታችን የሊቀ ካህናቱን ባሪያ ጆሮ ወዲያው በመፈወሱ ያዳነው ወታደሩን ብቻ አልነበረም፣ በዚህ ጦስ ብዙ ችግር ይከተልበት የነበረውን ጴጥሮስንም ጭምር ነው። የወታደሩ ጆሮ የተፈወሰ ቢሆንም ጴጥሮስ የወታደሩን ዘመዶች ባየ ቁጥር ይደነግጥ ነበር። የሮም ወታደርን ተዋግቶ ጆሮ መቁረጡ ጌታ ሞቶ ከተነሳ በኋላም ቢሆን ጴጥሮስ የሮም ግዛት በሆኑ ሀገሮች ለሚያደርገው አገልግሎት ብዙ ችግር ሊፈጥርበት ይችላል። ለዚህም ነው ጆሮ ስለመቁረጡ ታሪክ 3ቱ ወንጌላውያን ማቴዎስ፣ ማርቆስና ሉቃስ ሲጽፉ የቆራጩንም ሆነ የተቆራጩን ስም ሳይጠቅሱ ጽፈዋል። ቅዱስ ጴጥሮስ ሰማዕት ሆኖ ከሞተ በኋላ ወንጌሉን የጻፈው ቅዱስ ዮሐንስ ግን ቆራጩ ጴጥሮስ፣ ተቆራጩ ማልኮስ እንደሚባሉ በግልጽ ጽፏል። ይህ የሆነውም 3ቱ ወንጌላውያን በጻፉበት ጊዜ ጴጥሮስ ገና በሕይወት ስለነበረ ነው። ጉዳዩን በግልጽ ቢጽፉ ኖሮ ጴጥሮስ ሮማዊ ወታደር መውጋቱን የሚያሳይ የጽሑፍ ማስረጃ ተገኘ ተብሎ ክርስቲያኖችን በምን እናሰቃይ ላሉት ሮማውያን ሰርግና ምላሽ ይሆንላቸው ነበር። የማልኮስ ጆሮ። ማልኮስ የሊቀ ካህናቱን ግቢ ከሚጠብቁና ከቤተ መቅደስ ጋር የተያያዘ የጸጥታ ሥራ ከሚሰሩ ባሪያዎች አንዱ ነው። ለኦሪት ሊቀ ካህናት ባሪያ የሆነው ይህ ሰው ሐሙስ ማታ የአዲስ ኪዳኑን ሊቀ ካህናት ክርስቶስ አስሮ የማምጣት ግዳጅ ተሰጥቶት በጨለማ ከሰራዊት ጋር መጣ። ይህ ወታደር አፍታም ባልቆየው ብዙ ተሳታፊ ባልነበረውና
ሳይጀመር በቆመው ውጊያ ላይ ጆሮን ያጣ ብቸኛው ቁስለኛ ሆነ። የሚሰማ ጆሮ ያለው ይስማ የምትል ወንጌልን እንዲያስተምር ለ3 ዓመት የሰለጠነው ሰባኪው ጴጥሮስ የዚህን ወታደር የሚሰማ ጆሮ ቆርጦ ጣለበት። እንደ ጥፍርና እንደ ጠጉር ተቆርጦ ሊበቅል የማይችል ጆሮውን ቆርጦ ሲጥለውም ሲጠሩት አቤት ማለት የሚጠይቀውን የሊቀ ካህናት ግቢ ሥራውንም አደጋ ላይ ጣለበት። ከመስማት አቅሙ ማነስ በተጨማሪም ይህ ባሪያ ጆሮ መቆረጡ በሚመለከቱት ሕግ አዋቂ አይሁድ ዘንድ ሌላ ትርጉም የሚሰጥ ጠባሳ ይሆንበታል። በኦሪት ሕግ መሠረት አንድ ባሪያ ለ6 ዓመታት ከተገዛ በኋላ በ7ኛው ዓመት ነፃ እንዲወጣ መብት ነበረው። ይህ ባሪያ ነፃ መውጫው ጊዜ ደርሶ ነፃ ላውጣህ ብሎ ጌታው ሊያሰናብተው በተነሳ ጊዜ የጌታዬ ቤት ኑሮ ተስማምቶኛል፣ ነፃ መውጣት አልፈልግም ብሎ በባርነቱ መቀጠል ከፈለገ ጆሮውን ተርትሮ ወይም በስቶ የዘላለም ባሪያው እንዲያደርገው ሕጉ ያዝዝ ነበር። ዘጸአት ምዕራፍ 21 ከቁጥር 2። በዚህ መሠረት ማልኮስ በሕግ አዋቂዎች ዘንድ ጆሮውን ተቆርጦ ቢታይ የሚያስተላልፈው መልእክት ባርነቴ ይሻለኛል እንዳለ ሆኖ ነው። ጌታችን የዚህን ባሪያ ጆሮ ወዲያው ቢፈውስለትም የዚህ ባሪያ ጆሮ መቆረጥ ታሪክ የሰው ልጅ የባርነት ዘመን የነበረው 6ኛው ሺህ ሲፈጸም ነፃ ሊያወጣቸው የመጣውን ጌታ አንሰማም ብለው የባርነትን ሕይወት ለመኖር ለመረጡ ለአይሁድ ምጸታዊ ተግሳጽ የሚሆን ክስተት ነበር። 3ቱ ወንጌላውያን የጆሮውን መቆረጥ ብቻ ሲጽፉ፣ ሐኪሙ ሉቃስ ግን በሕክምናው ጥበብ ጨርሶ የማይታሰበውን ድንቅ ሥራ አይቶ ሳያልፍ ጆሮውን በመዳሰስ ብቻ ፈወሰው ብሎ ጽፎልናል። ሰውን እንደ ሸክላ ሰሪ ከአፈር የፈጠረው እግዚአብሔር ወልድ የዕውሩን ዓይን ከጭቃ ለውሶ ታጠብና እይ ያለው ሁሉን ቻይ ክርስቶስ የሸክላው ጆሮ ድንገት ቢቆረጥ በአምላካዊ እጁ ዳግመኛ ጆሮ ሰጠው። እዚህ ላይ ያለው ሌላ ድንቅ ነገር በወንጌሉ ላይ ጌታ የወደቀውን የማልኮስ ጆሮ በጨለማ በጌቴሴማኒ አትክልት ስፍራ መሬት ላይ ፈልጎ አነሳ የሚል ነገር አለመጻፉ ነው። ኦርቶዶክሳውያን አበው እንዳስተዋሉት ጌታ ለዚህ ወታደር በተአምራት ሌላ አዲስ ጆሮ ሰጠው እንጂ የተቆረጠውን ጆሮ አንስቶ አልገጠመለትም። ለነገሩ ምን ያደርግለታል? በሊቀ ካህናቱ ግቢ ስንት የደባና የተንኰል ወሬ ሲሰማበት የኖረበት የቆሸሸ ጆሮ ምን ያደርግለታል? በአምላክ እጅ የተዳሰሰ አዲስ ጆሮ አይሻለውም ትላላችሁ? ይሄ በክፉ ወሬዎች ብዛት የቆሸሸ ጆሮአችን ተቀይሮ እንዲህ አይነት አዲስ ጆሮ የሚሰጠን ከሆነስ ጴጥሮስ መጥቶ የእኛንም ጆሮ ምን ነው በቆረጠልን? በቅዳሴ ላይ ቆመን አቤቱ አንተን ብቻ የሚሰሙ ጆሮዎችን ስጠን፣ ሀበነ እግዚኦ አዕይንተ አእምሮ ወትረ ኪያከ ይራያ ወአይዛንነሂ ቃለ ዘባሕቲትከ ይስም ብለን የምንለምነው ለዚህም አይደል? ቅዳሴ ያዕቆብ ዘስሩግ ከአዳፌ ነፍስ። ጆሮን የተፈወሰው ባለ 3 ጆሮ ማልኮስ ለፈወሰው ጌታ ውለታ ምን መልሶለት ይሆን? ከጌታ እግር ስር ተደፍቶ ማረኝ ብሎት ይሆን? ስለ ጌታ አምላክነት መስክሮ ሰማዕት ሆኖ ይሆን? ቅዱስ ኤፍሬም ሶርያዊ እንዲህ ሲል መልሱን ሰጥቶናል። ማልኮስ ጆሮውን ለፈወሰው ጌታ ውለታውን በማሰር መለሰ። የፈወሰውን ጌታ የኋሊት አስሮ እያዳፋ ይዞት ሄደ። ይደንቃል። በተደረገለት ተአምር እንኳን ደንግጦ ወደ ቤቱ አልሄደም። በፈተና ግቢ ውስጥ በቀጣይ ክፍል ይጠብቁን። አውደ መምልእ ዘረፈካ ምስለ አርዳእ ስብሐት